ፍቅር ወይ ኔትወርክ እያስቸገረኝ ነው። ሶሪ። ጥሩ አሁን ይሰማችኋል ጋይስ? ቅድም ፍቅር ሰላም ስትኝ እኔ ብቻ ነበር የሰማሁሽ፣ እነሱ አልሰሙም። አሁን ይሰማል ጋይስ? አንዴ ይሰማል ብላችሁ ጻፉ ከተሰማ ድምጿ። እስቲ አውሪ ማሪ ሰላም ባያቸው። ይሰማላ? አዎ አዎ አሉ። ሰላም እንዴት ናችሁ? እንዴት ነሽ ውዴ? ኦኬ ኢትዮጵያን ያለሽው ማሽ? ደህና ነኝ ውዴ። ኔትወርክ አዎ ኢትዮጵያ ነኝ እኔ አዲስ አበባ ነኝ። እሺማ ምንድነው የገጠመሽ? ተደወለባት ስልክ እየተቆራረጠ ነው እንዴ? አዎ ተደውሎብሽ መሰለኝ ፖዚዮን ሹ አሁን መተሻል። በእናትሽ ኔትወርክ ያስቸገረኝ ነው ግን እሺ አሳጥሬ ለመናገር ሞክራለሁ። እሺ እናቴ ነገሩ ከአንድ አመት በፊት ነው የምነግርሽ። ነገራቱ ደግሞ ከ11 ወር በፊት የተፈጠረ ነገር ነው የምነግርሽ አሁን ማለት ነው። እሺ እናቴ እና ፍቅረኛ ነበረኝ። ከፍቅረኛዬም ጋር አንድ ልጅ አፍርተናል። ከዛ ግን መስማማት አልቻልንም። ለ2 አመት ያህል አንድ ላይ ቆይተናል። ስላልተስማማን መለያየት ነበረብን። እንድንለያይ ደግሞ እኔ ነኝ የፈለኩት። በመለያየታችን እሱ አላመነበትም ነበር እና ብቻ ወጣው ከዛ ግንኙነት ማለት ነው። መቀጠል ስላልቻልን አንድ ቤት ነው ነበር ፈቃደኛ ስላልነበር በሰዓቱ ሲሜም ስልኬም ሁሉ ነገር አንድ ቤት ውስጥ ነው። አንድ ቤት ነው የምንኖረው። ኦኬ ኦኬ እሺ። ዩቲዩበሮች ነን ሁለታችንም። ኦኬ እሺ። ከዛ እኔ ወጣው። ያው በሰዓቱ ቤተሰቦቼ ጋር ነው የሄድኩት። እዚሁ አዲስ አበባ ናቸው። ቤተሰቦቼ ጋር ሄድኩኝ። ከዛ ሞባይሌ፣ ሲሜ፣ መታወቂያዬ፣ ባንክ ቡኬ ሁሉ ነገር እሱ ጋር ነበረ። ገባሽ? እኔ በሰዓቱ መውጣት ስለፈለኩኝ ነፃ መሆን ስለፈለኩኝ ነው ያለ ምንም ነገር ልብስም ምንም ነገር ይዤ ሳልወጣ የወጣሁት። ኦኬ በሰዓቱ ብዙ ነገር ስለነበር ማለት ነው። ከዛ ቤተሰብ ጋር ከሆንኩኝ በኋላ ከ2 ቀን በኋላ ተደወለለት ያለውን ነገር ልብሴንም ሄጄ እንዳመጣ ያለኝንም ንብረቶች እንዲሰጠኝ እና ደግሞ አንድ ላይ ዩቲዩብ እየሰራን ብር ባጠራቀምነው ብር መኪና ገዝተናል። መኪና ደግሞ ስንገዛ በሱ ስም ነው ያለው። ከዛ የባንክ እዳ አለበት ግማሽ ማለት ነው። ጄቱር ነበር የገዛ ነው። እሺ ከዛ ደግሞ ዩቲዩቤ አሁን ለምሳሌ ያው ባለትዳር ነሽ ትረጅኛለሽ። ባለትዳር ስትሆኚ እለያያለሁ ብለሽ አታስቢም። የሆነ ነገር ላንተ ይሄ ለኔ ይሄ ምናምን የምትይው ነገር የለም እና በሰዓቱ ደግሞ የኔ የዩቲዩቤ ክፍያ የሚገባልኝ በሱ ባንክ ነበር። ኦኬ እሺ። እና የኔ ባንክ አክቲቭ አልነበረም። በሱ ነበር ያደረኩት። በሱ ነበር የሚገባው ማለት ነው። እና በሰዓቱ ከወጣው ከ2 ቀን በኋላ ምናምን ያለኝን ነገር እንዲመልስልኝ ተቀጣጥረን አወራን። ዩቲዩብሽን መመልስልሻለሁ። እኔም ሄጄ ልብሴን ወሰድኩኝ፣ መታወቂያዬን፣ የባንክ ቡኬን ያለውን ነገር ተቀበልኩኝ። ከዛ ዩቲዩብሽን መልስልሻለሁ ቆይ እሺ ብሎ ሌላ ጊዜ ቀጠረኝ ማለት ነው። ከዛ ኦኬ ምናምን ብዬ ሌላ ጊዜ ሲቀጥረኝ ሌላ ጊዜ ስሄድ ከ2 ቀን በኋላ ነው የቀጠረኝ። 4 ቀን ማለት ነው። ከዛ 4 ቀን ከ4 ቀን በኋላ ስሄድ ዩቲዩብሽ የለም አለኝ ማለት ነው። ማለት ምናምን አልኩት እና ማለት ምናምን ስለው አንቺ በኢሜልሽ ምናምን እየሞከርሽው ነበር በሌላ ስልክ። ስለዚህ ከኔም ወጣ ያው ከአንቺም ሳይሆን ቀረ
ስለዚህ አየር ላይ ቀረ። ገባሽ? እኔ ዩቲዩብ ላይ 3 አመት ቆይቻለሁ። እንደዚህ አይነት የሚባል ነገር የለም። ኦኬ። ከዛ እንደዛ አለኝ ማለት ነው። ገባሽ? እኛ የወለድን ሰዎች ነን ምናምን ማሰብ አለብሽ አንዳንዴ። ከዛ ኦኬ የለም ምናምን አልኩት። በቃ እሱም ድርቅ አለ፣ ገገመ። ምንም አሁን ለምሳሌ ሚዲያ ላይ ስትሆኚ ደግሞ የራስሽ አድናቂ ያለሽ፣ የራስሽ ደጋፊ ያለሽ። ገባሽ? እሱም የራሱ አድናቂ ኖረው እኔም የራሴ አድናቂ ኖረኝ። ሁለታችን የሚደግፉ ለሁለት ተከፈሉ። በሰዓቱ ደግሞ የሱ እንትን አሉ፣ ምንድነው መሳደብ ጀመሩ፣ ብዙ ነገር እኔን እንደውሸታም ማለት ነው። እና የኔ ልጅ ደግሞ ምንድነው በሰዓቱ እኛ እዚህ አዲስ አበባ በነበረን ሰዓት የቡታጅራ ልጆች ነን። ቡታጅራ የምትባል ክፍለ ሀገር ላይ ነን። የኔ ልጅ እሱ እናት ጋር ነበረች። ገባሽ? እና ሚዲያ ላይ ደግሞ ልጅ እንዳለን አይታወቅም ነበር። እኔን ለማሸማቀቅ ይሁን አይዱን ነው ትክክለኛውን ምክንያት አላውቅም። ደግሞ ልጅ አለን ብሎ ሚዲያ ላይ ወጥቶ ተናገረ ማለት ነው። ከዛ ኦኬ ሚዲያ ላይ ልጅ ታውቂያታለሽ? የገባችው? አዎ አውቃታለሁ። ያንቺ ጓደኛ ናት? አዎ አውቃታለሁ። እሺ ቀጥሽ። ግን ኢትዮጵያ ነበረች በሰዓቱ እና የተፈጠረውን ነገር ኦኬ። እና ማለት ዩቲዩበር ሆነሽ እንዴት ማውራት ያቀጥሻል? ማለት አንድ ዩቲዩበር ሲያወራ አክቲቭ ነው አይደለ? ፈጣን ነው እና ላይክ ሚዲያ ላይ ልምድ እንደሌለው ሰው ነው የምታወሪው። በጣም ቀስ እያልሽ እኔ ከስርሽ እያልኩ ላይክ ቅልጥፍ ብለሽ አይደለም እንደ ሚዲያ ሰው የምታወሪው። የሚዲያ ሰው ማትመስይም። እኔ ግን በተቻለኝ መጠን ማርያምን ቀልጠፍ አድርጌ ለማውራት እየሞከርኩኝ ነው፣ ብዙ ነገር እየዘለልኩኝ እና ሶሪ እሺ፣ ቶሎ ለማውራት እሞክራለሁ ማሪ። ከዛ እንደዚህ ከተባለ በኋላ ነገሮች ብዙ ነገሮች ታለፉ። ከዛ ምንድነው የኔ ልጅ እንደነገርኩሽ የሱ እናት ጋር ናት፣ የሱ እናት ጋር ነበረች። ከዛ ቪዲዮ ወጥቶ ሲሰራ በቃ ልጅ ቪዲዮ ላይ ማውጣቱ አይቀርም ብዬ ከዚህ ተነስቼ ቶሎ ብዬ ወደ ቡታጅራ ሄድኩኝ፣ እናቱ ጋር ለመሄድ እናቱ ጋር ማለት ነው። ከዛ እናቱ ጋር ሄጄ ልጄን አሁን እንዲህ መቀበል ፈልጋለሁ፣ በቃ ልጄን ስጡኝ፣ እኔ እና እሱ እንደዚህ አልቋል የሁለታችን ነገር ብዬ አስረዳዋቸው ማለት ነው። ከዛ አይ አልሰጥም ኖ ምናምን እሱ የሌለበት ምናምን አለችኝ። ከዛ ነገ በሽምግልና ሰጥሻለሁ ሽማግሌዎች ባሉበት ምናምን አለችኝ ማለት ነው። ኦኬ እኔ እንደዛ ከሆነ ሽምግልና ምናምን ከሆነ ከእናንተ ጋር ሳይሆን ሽምግልና የምንቀመጠው ከራሱ ጋር ነው። ሰው ነገ እንዲመጣ ንገሩት፣ ነገ እሱ በመጣበት ጠዋት ላይ ሽምግልና እንቆማለን ምናምን ተባብለን ኦኬ ተባብለን ተሸኛኘን ማለት ነው። ከዛ በንጋታው እሱ መጣ። ያው ሽማግሌዎች መጀመሪያ ለማስታረቅ ነው የሚሞክሩት። እኔ ደግሞ በሰዓቱ ቆርጦልኝ ነበረ። እኔም ያለኝን ነገር ለማናገር ሞከርኩኝ። በቃ እንደዚህ እየተባባለ በጣም ክርክሩ ሲበዛ ቀጣይ ሳምንት ተሰጠን ማለት ነው። ቀጣይ ሳምንት ሲሰጠን እኔ ሌላ ቲዩብ ከፍቼ ያለውን ነገር እውነቱን ተናግሬ መጣው ማለት ነው በሌላ ዩቲዩብ። እሺ በሌላ ዩቲዩብ ያለውን ነገር እውነታውን ተናግሬ መጣው። ከዛ ያንን ከሰራው በኋላ በሳምንቱ ሄጄ ልጄን ተቀበልኩኝ ምናምን ጨረስኩኝ። መጣውና በዚህኛው ዩቲዩብ አመሰገንኩኝ። ልጄን ተቀብያለሁ። እኔ ከማንም ጋር ምንም የለኝም። እና እንዳልኩሽ አሁን ሜላት የምትባለዋ ልጅ ማለት ነው ገብታ የነበረችዋ እሷ ደግሞ የሁለታችንም አድናቂ ነበረች፣ የሁለታችንም ደጋፊ ቤተሰብ ነበረች። ስትመጣ በመታረታቸው እንደዚህ ይሄ ልታስታርቅ አይነት ነገር ነበር አመጣጧ። ከዛ እንደከረረ ስታይ ደግሞ በቃ እኔ ዩቲዩብን አስመልሹልኝ ቢያንስ ምናምን ነበር ያልኳት። ከዛ ሁለታችንም አስቀምጣን አወራችን። ዩቲዩብን ኔጋ የለም ማለት ኦኬ እሺ ሲም ካርድ ብቻ ስጠኝ፣ ሲም ካርዴን ብቻ ስጠኝ፣ ስልኬንም ሁሉ ነገር ይንሰድ፣ ግን ሲም ካርዴን ስጠኝ ስል ሲም ካርድሽን አልሰጥሽም ሲለኝ ሰማች ማለት ነው። መጀመሪያ የለኝም ነው ያለው። ከዛ አልሰጥሽም አለኝ። ኦኬ ችግር የለም እሺ ምናምን ብዬ ፈትቼ ዩቲዩብ ላይ መጥቼ ተናገርኩኝ። ካሁን በኋላ እኔ የማንም ህይወት ላይ አልገባም። እኔ የራሴን ህይወት ነው የምመራው። ልጄን አግኝቻለሁ፣ ልጄን ብቻ ነበር የምፈልገው። ሌላውን ነገር ሰርቼ አመጣዋለሁ። ምክንያቱም ኢነርጂው እንዳለኝ ስለማውቀው ዋና ልጄ ናት፣ በምንም ማላገኛትና
ኦኬ ምናምን ብዬ ሁሉን ነገር ትቼ ሁሉን ነገር ከዜሮ ጀመርኩኝ ማለት ነው። ከዛ ግን እንደዚህ ብሎ 11 ወራት ተቆጠሩ። 11 ወራት ተቆጠሩ በዚህ መሀል ማለት ነው። እና ይገርምሻል በ11 ወር ውስጥ በጣም ብዙ ነገር ተፈጥሯል። ግን ትላንትና ዩቲዩቤ ለሆነ ቲቪ ቻናል ተሽጦ አገኘሁት። ደስታ ቲቪ በሚል ማለት ነው። ኦኬ ያንቺ በፊት ዩቲዩብ መሆኑን በምን አወቅሽ? 193,000 ሰብስክራይብ ነው ያለው። እሺ ቴንክ ዩ። እንዳለ ቪዲዮዎቹ ፕራይቬት አልተደረጉም አሉ። ኦኬ እንደገና ደግሞ መጀመሪያ ፕሮፋይል እያለ ነው ስም የቀየሩት ማለት ነው። እሱም ስክሪንሾት አለኝ። ደስታ ቲቪ ተብሎ የኔ ባነሬም እንደገና ፕሮፋይልም እያለ ነው። ከዛ ትላንትና ወደ 9 ሰዓት አካባቢ ነው እየተቀየረ የነበረው። እሱን እያየሁት ከዛ ፕሮፋይሉና ባነሩ ሲቀየር እዛ ይታየኛል ማለት ነው እዛው። እሺ ከዛ ማንም ጋር ልደውል አልችልም። በሰዓቱ ራሱ ጋር ደወልኩለት። ስልኩ ፎርዋርድ ነው። ኦኬ ችግር የለም ቴክስት ጽፍለት ሌላ ጊዜ ደውል ነበር። ደውል ብዬ ቴክስት አደረኩለት። ምንም እንትን አለለም። ይሄ ምድረስሙ አልደወለም። ኮዝ ስለተሰማኝ ቪዲዮ ምን ብዬ እንደምሰራ ግራ ስለገባኝ ላይቭ ላይ ሆንኩኝ። ላይቭ ላይ ቀጥታ ላይቭ ገባው በዩቲዩብ ማለት ነው። ከዛ ያለውን ነገር ተናገርኩኝ። አሁን ማን እጅ ላይ እንዳለ አላውቅም፣ ግን እኔ እጅ ላይ አይደለም። ምክንያቱም ምን የሚሉ ወሬ ያመጡ አንዳንድ ሰዎች ፍቅር ቻናሏን ሽጣለች የሚባል ወሬ ገባሽ? እና ያ ሰውዬ የገዛኸው ወይ አንተ ጋር ያለው ሰውዬ ይሄ ቻናሉን የገዛኸውን ሰውዬ ቪዲዮ ከለቀቅበት አንላቀቅም እና እኔ ያለ ምንም ስምምነት ማንም እንደለቀቀው አላውቅም። ያለ ፍቃዴ ተሰርቄ ነው ይሄ ቻናል የወሰድከው ሰውዬ ብዬ ነው እንትን ቀጥታ መልእክቴን ያስተላለፍኩት ማለት ነው ትናንትና። እሺ እና ብዙ ሰዎች ደግሞ ወደ አንቺ ጠቆሙኝ። እኔ ማን እንደወሰደብኝ ማን እንደሰረቀኝ እንደዚህ አላውቅም፣ ግን ደግሞ ይሄ የበፊት ፍቅረኛ ያልኩሽ እሱ ተጠርቶ ሲም ካርዴን ብታሰጪኝ ብዬ ስላሰብኩ ነው። እሺ ካምፓኒውን አንቺ ማን ነው ደስታ ቲቪ የሚለውን ባለቤት ጠየቅሽው? ኬታ መጣክ ቻናሌን ብለሽ አልጠየቅሽው? ኬት ላግኘው? በምን ላግኘው እንዴ? ቪዲዮ ሰርተሻል? የዚህ ቻናል ባለቤት ማን ነው ብለሽ ማን ነው ስሙን የቀየረው ማን ነው ፕሮፋይል የቀየረው ብለሽ ቪዲዮ አልሰራሽም? አዎ ሰርተሻል። ትላንትና ሰርቻለሁ። እና እኔ ነኝ የሚል አካል አልመጣም? አዎ ትላንትና ሰርቻለሁ እኮ እኔ ነኝ የሚል አካል አልመጣም። ታዲያ ቪዲዮ ካልተለቀቀበት ፕሮፋይሉን አንቺ ቀይሪው ባልሽ ቀይረው፣ እኛ ምንድነው ማስረጃችን? ማን እንደቀየረው ፕሮፋይሉን አላውቅም። ግን ደግሞ ምን መሰለሽ ባለቤት ነኝ ባይ ካልመጣ ቆይ የዚህ ቻናል ባለቤት ነኝ ባይ ካልመጣ ማን እንደፖሰተ ካላወቀን ማን እንደሆነ በምን እናውቃለን? እኛ አሁን ባለቤት ነኝ ባይ ሊመጣ እኮ ይገባል አይደል? ቪዲዮ ሲሰራ ልክ ነሽ። አሁን ቴንኪዩ በጣም አመሰግናለሁ። እኔ ምን ልልሽ እንደፈለኩ ታውቂያለሽ? ቻናሉን አስመልሽልኝ አይደለም ያልኩሽ። ማለት አሁን ቻናሉን ማጋ እንዳለን ስለማናቅ ለማስመለስ ከባድ ነው። ግን እኔ ስለ እያንዳንዱ ሲስተሙን ስለማቅ ሲሙን ካገኘው እንዴት እንደማስመልሰው አውቃለሁ። እኔ ማንንም እየከሰስኩ አይደለም። ባይዘው ሀቡዬ ማንንም ሲም ካርድሽ ግን እሱም ኢትዮጵያ ውስጥ ነው የሚኖረው። ሲም ካርድ ነው የፈለኩት። ማን ነው ስሙ? ሲም ካርድሽ ነው ያዘው? ያ ማን ነው ስሙ? ፏድ። እሺ እሱም ኢትዮጵያ ውስጥ ነው የሚኖረው? ፏድ እኮ እሱም ኢትዮጵያ ውስጥ ነው የሚኖረው? አዎ። ሴም ካርዱ እንዳለ ያመነበት ቮይስ ካለ በጸባይ ተጠይቆ ካልመለሰ በህግ መመለስ ይችላል። በህግ ይመልሳል። ሴም ካርዱ ያንቺ ሴም ካርድ እጁ ላይ እንዳለ አንቺ በስምሽ ከሆነ እኮ ሄደሽ አዘግተሽ ወዲያው ማውጣት እኮ ትችያለሽ ሴም ካርዱን። ይኸውልሽ ኖ የሱ ሲም ነው። እንዴት መሰለሽ ዩቲዩብ የከፈትኩት ያኔ ድንገት ነው። ማለት እንደዚህ ትልቅ ይሆናል ብዬ አላሰብኩም ነበር። እኔ አራስ ነበርኩኝ
ገባሽ? እና እኔ በሰዓቱ ምንም አይነት ሲምም ስልክም አልነበረኝም። እሱ ነበር ሲሙን ያወጣልኝ እና ለዛ ነው እንጂ እኔ እኮ በራሴ ስም ያወጣው ሲም ቢሆን ሄጄ አስወጣ ነበር። እሱ ስም ከወጣማ የር ንብረትነቱ የራሱ ነው። በጸባይ ነው የሚጠየቀው ልጁ። በስሙ ከወጣ አንቺ መጀመሪያ አርቀሽ ማሰብ ያንቺ ፋንታ ነው። በስምሽ አታውጭም እንዴ ሴም ካርድ? እንደ ህገ ወጥ አረብ ሀገር ላይ እንዳለ ራና ወይ በሰው ስም ሴም ካርድ የምታወጨው ይሄ ቻናሉ ያድጋል ብዬ አላሰብኩም። እንደዛ ከሆነ በስሙ ስለሆነ ሴም ካርዱ በሽምግልና በጸባይ ነው የሚጠየቀው። ያድጋልም ብሎ ማሰብ አሁን ለምሳሌ ቴንኪዩ ያድጋል ብለዋል ማሰብ ምናምን ሳይሆን አሁን ለምሳሌ እንደዚህ ብለሽ እንለያያለን ምናምን ብለሽ አታስቢም ማለት። አሁን ለምሳሌ እኛ በዛን ሰዓት ልጅ የወለድኩ ሰዓት ነኝ። ስለ ልጄ ወይ ስለ ሁለታችን አብሮነት ቀጣይም እንደምናረግ ምናምን ነው እንጂ እኔ የብቻዬ ብዬ የማስበው ነገር የለም። ገባሽ? የሁለታችን ነገር የሱ ማለት የኔ ነው፣ የኔ ማለት የሱ ነው። ሶ እንደዚህ አይነት ነገር ይፈጠራልን ብዬ ስላላሰብኩኝ ነው። እሺ እንግዲህ ሼር አድርጉለትና እስኪ በጸባይ እንጠይቅላት ሽምግልና እንጂ በሴም ካርዱ በስሙ ከሆነ ምንም ማድረግ አይቻልም። እንግዲህ በጸባይ ተጠይቆ ካልሰጠ በስሟ ቢሆን ኖሮ በህግ ተጠይቅ ነበረ። ግን በስሙ አይደለም፣ በስሙ ነው። ስለዚህ ሌላ ጊዜ ደግሞ መዋደድ እንዳለ መለያየት እንዳለ ማሰብ አለባችሁ። ቢሆንማ እኔም በመታወቂያ ማውጣት እኮ ገባኝ እኮ ሌሎቹም እንዲማሩበት ሌላ ጊዜ አርቃችሁ አስቡ። ሁላችንም ለእያንዳንዳችን መታወቂያ በባሌ ፓስፖርት እኔ በረራ ማድረግ አልችልም። በባሌ ፓስፖርት እኔ መሳፈር እችላለሁ? አልችልም አይደል? እኔ ለራሴ ፓስፖርት የኖረበት ባሌ ለራሱ ፓስፖርት የኖረበት ምክንያት አለ። ስለዚህ ዛሬ ባልና ሚስት ነንና ነገ እንለያይም ብሎ ማሰብ አይቻልም። እዚህ ምድር ላይ ብዙ የተለያዩ ባልና ሚስቶች አሉ አይደለም? እዚህ የዛሬ ወጣት እናትና አባቶቻችንም የተለያዩ አሉ አይደል? ስለዚህ አርቃችሁ አስቡ። መፋቀር እንዳለ መለያየትም አለ፣ አብሮ መኖር እንዳለ መለያየትም አለ። ስለዚህ አርቆ ማሰብ የኛ ፋንታ ነው። አሁን እሱን ሼር አድርጉለትና ከመጣ በጸባይ እባክህ ሴም ካርዱን ስጣት ብለን እንጠይቅላት፣ እንደ ሽማግሌ ሆነን እንጠይቅላት።